ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው ያክልል ሄሮት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ በኢትዮጵያና በግሪክ መካከል ያለውን የመንግስታትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ በግሪክ ፓርላማ አባልና የኦርቶዶክስ ኢንተር ፓርላመንት ጉባኤ ኃላፊ ኢንጂነር ማክሲሞስ ቻራኮፖሎስ የተመራው የልኡካን ቡድን ዛሬ በህዝብ ተወካዮች ምክር ቤት የሥራ ጉብኝት አድርገዋል የልኡካን ቡድን አቶ ታገሰ ጫፎና በምክር ቤቱ የኢትዮጵያና የምዕራብ አውሮፓ ሀገራት እንዲሁም የአውሮፓ ህብረት የወዳጅነት ኮሚቴ አባላት ጋር ተወያይተዋል አፈጉባኤ ታገሰ ጫፎ የሁለቱ ሀገራት ለረጅም ጊዜ የቆየ የመንግስታትና የህዝብ ለህዝብ ግንኙነት በቀጣይም ተጠናክሮ እንደሚቀጥል ገልጸዋል ኢትዮጵያ ከግሪክ ጋር ንግድና ኢንቨስትመንትን ጨምሮ በተለያዩ መስኮች ልምድ መቅሰም እንደምትፈልግና ያላትን መልካም ተሞክሮ ለማካፈል ዝግጁ ናትም ብለዋል በህዝብ ተወካዮች ምክር ቤት የኢትዮጵያና የምዕራብ አውሮፓ ሀገራት እንዲሁም የአውሮፓ ህብረት የወዳጅነት ኮሚቴ ሰብሳቢ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያና ግሪክ ለረጅም ዓመታት ያላቸውን ወዳጅነት ወደ ላቀ ደረጃ ማሳደግ እንደሚገባም ገልጸዋል ሁለቱ ሀገራት በቴክኖሎጂ በንግድ በግብርናና በቱሪዝም በኢነርጂና በተለያዩ ዘርፎች ተባብረው ቢሰሩ ውጤታማ እንደሚሆኑም አንስተዋል የሁለቱ ሀገራት ምክር ቤቶች ተቀራርበው በመስራት የህዝብ ለህዝብ ግንኙነትን ማጠናከር እንደሚገባቸውም ተናግረዋል በግሪክ ፓርላማ አባልና የኦርቶዶክስ ኢንተር ፓርላመንት ጉባኤ ኃላፊ ኢንጂነር ማክሲሞስ ቻራኮፖሎስ በበኩላቸው ግሪክ በቱሪዝምና በግብርና ዘርፍ ከኢትዮጵያ በርካታ ልምዶችን መቅሰም እንደምትፈልግና በዘርፉ አብሮ ለመስራት ፍላጎት እንዳላት ገልጸዋል ግሪክ በኮንስትራክሽን በባህር ትራንስፖርትና በተለያዩ የቴክኖሎጂ ዘርፎች ያላትን ልምድ ለኢትዮጵያ ለማካፈል እንደምትሻም አመላክተዋል የትራፊክ አደጋን በትኩረት ለመከላከል መረጃን መሰረት ያደረገና የተለያዩ ባለድርሻ አካላትን ያሳተፈ ስራ ማከናወን እንደሚገባ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ገልጿል የባለስልጣኑ ቢሮ እንደገለጸው በመንገድ ደህንነት ላይ የህብረተሰቡን ግንዛቤ ማሳደግና በመንገድ አጠቃቀም ላይ የባህሪ ለውጥ እንዲያመጣ ማድረግ ዘላቂ መፍትሄ እንደሚሆንም ገልጸዋል በዚህ የመንገድ ደህንነት ለማሻሻል ዘርፈ ብዙ ተግባራት በማከናወን ላይ እንደሚገኙ ቢሮ አስታውቋል ባለስልጣን መስሪያ ቤቱ ከሌሎች አጋር ድርጅቶች ጋር በመተባበር በከተማ አቀፍ ደረጃ ለዘጠነኛ ጊዜ የፖሊስ መረጃን በመጠቀም ያዘጋጀውን አመታዊ የመንገድ ደህንነት ሪፖርት ይፋ አድርጓል በሪፖርቱ መሰረት በ2016 በጀት ዓመት 401 ሰዎች በመንገድ ትራፊክ አደጋ ህይወታቸውን እንዳጡና ይህም ከ2017 ዓመተ ምህረት ጋር ሲነጻጸር የሟች ቁጥር በ7 መቀነሱን አስረድተዋል የሞት አደጋ ከደረሰባቸው ውስጥ እግረኞቹ 86% ይሆናሉ ሲል በሪፖርቱ አትቷል የመንገድ ደህንነት ማረጋገጥ የሚቻለው በሁሉም የሚመለከታቸው አካላት ጋር ርብርብ በመሆኑ ህብረተሰቡ ባለድርሻ አካላትና ሌሎች የሚመለከታቸው ሁሉ ስትራቴጂክ ትግበራ ላይ ንቁ ተሳትፎ ሊደረጉ ይገባል ተብሏል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ዋና ጸሐፊ ዶክተር ወርቅነህ ገበየው አባል ሀገራትና ዓለም አቀፍ አጋሮች ለአፍሪካ የድጋፍና ማረጋጋት ተልዕኮ ጠንካራ ድጋፍ እንዲያደርጉ ጥሪ ያቀረቡ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ የሰላም አስከባሪ ኃይል አስተዋጽኦ የሚያደርጉ ሀገራት አስቸኳይ ጉባኤ ዛሬ በዩጋንዳ ካምፓላ ተካሂዷል አቤኔዘር ወርቁ ዝርዝር አለው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም ለሰላም አስከባሪ ኃይል አስተዋጽኦ የሚያደርጉ ሀገራት አስቸኳይ ጉባኤ ዛሬ በዩጋንዳ ካምፓላ ተካሂዷል የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው በጉባኤው ባደረጉት ንግግር የአውሶም ተልዕኮችን የሚያግዙ ድጋፍ መዘርጋት እንደሚገባ ገልጸዋል የቀጠናዊ ተቋሙ አባል ሀገራት ሽብርተኞችን ለማጥፋት በሚደረገው ጥረት ሎጂስቲክን ጨምሮ የተለያዩ ድጋፎችን ማድረግ እንደሚጠበቅባቸው አመልክተዋል ለሶማሊያ የጸረ ሽብር ዘመቻ የተቀናጀና በበቂ ሁኔታ በፋይናንስ መደገፍ የሚያስችል አካሄድ መከተል ይገባል ብለዋል የሶማሊያ መንግስትና የጸጥታ ኃይሎች አልሸባብን በመዋጋት ለመጡት ለውጥ እውቅና የሰጡት ዋና ጸሐፊው የተገኙ ድሎችን ለማስቀጠል ዘላቂ ቀጠናዊና ዓለም አቀፋዊ ድጋፍ እንደሚያስፈልግም ተናግረዋል ከሌሎች አጋሮች ጋር በመሆን በአባል ሀገራት ዘላቂ ሰላም ደህንነትና ልማት እንዲሰፍን በትብብር ለመስራት ቁርጠኛ ነን ብለዋል ዋና ጸሐፊው ኢጋድ ሰላሟ የተረጋገጠና ደህንነቷ የተጠበቀ ሶማሊያን ለመፍጠር የተያዘው ራዕይ እውን እንዲሆን ከሀገሪቱ
ጎን በመቆም በትብብር እንደሚሰራ መግለጻቸውንም ያገኘነው መረጃ ያመለክታል። በአስቸኳይ ጉባኤው የፋይናንስ ማቀፎችና ፍኖተ ካርታ ማዘጋጀትን ጨምሮ የአፍሪካ ህብረት ተልዕኮ በሶማሊያ የሚኖረው አጠቃላይ ቆይታ ላይ ውሳኔዎች ተላልፈዋል። በጉባኤው ላይ የአፍሪካ ህብረት ከፍተኛ አመራሮች፣ የኢጋድ አባል ሀገራት፣ የቀጠናዊና ዓለም አቀፍ ተቋማት ተወካዮች እንዲሁም አጋሮች ተገኝተዋል። የግብርና ኢንቨስትመንት ለሀገር ያለውን ሁለንተናዊ አበርክቶ ለማጉላት በዘርፉ የተሰማሩ ባለሀብቶች ሚናቸውን እንዲወጡ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ጥሪ አቅርቧል። ቁም ነገር ሽፈራው ዝርዝር አላት። በመድረኩ ላይ የተገኙት በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ እንደገለጹት የግብርናና ኢንቨስትመንት በሀገር ሁለንተናዊ እድገት ላይ የሚያበረክተው ሚና ጉልህ ነው ብለዋል። በዚህም በዘርፉ የተሰማሩ ባለሀብቶች የምግብ ዋስትናን በማረጋገጥ የስራ ዕድል ለመፍጠርና የውጭ ምንዛሬ በማስገኘት በኩል ከፍተኛ አበርክቶ እንዳላቸው ጠቁመዋል። በግብርናና ኢንቨስትመንት መዋቅራዊ ሽግግር ለማምጣት ጥናትን መሰረት ያደረገ የግብርናና የገጠር ልማት ፖሊሲ መቅረጹንም አቶ ሰለሞን ተናግረዋል። አዲሱ ፖሊሲ ወደ ግብርናና ኢንቨስትመንት ለሚገቡ ባለሀብቶች የመሰረተ ልማት ዝርጋታ፣ የፋይናንስ አቅርቦትና ሌሎች መሰረታዊ ጉዳዮች ላይ አጽንዖት መስጠቱን ገልጸዋል። በመሆኑም በግብርናው ዘርፍ የሚፈለገውን ውጤት ለማምጣት ባለሀብቱ ከመንግስት ጋር ተቀራርቦ እንዲሰራ ማድረግ ይገባል ሲሉም አሳስበዋል። ዘርፉም ለሀገር ያለውን ሁለንተናዊ አበርክቶ እንዲያጎላ ባለሀብቶችም ሚናቸውን እንዲወጡ አስገንዝበዋል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ በበኩላቸው በሀገሪቱ 6000 በላይ በግብርናና ኢንቨስትመንት የተሰማሩ ባለሀብቶች እንዳሉ ጠቅሰው የሴቶቹ ተሳትፎ አነስተኛ መሆኑን ተናግረዋል። በመሆኑም ክልሎች በአነስተኛ ይዞታ በግብርናና ስራ ተሰማርተው የተሻለ ውጤት ያስመዘገቡ ሴቶችን በማበረታታት ወደ ግብርናና ኢንቨስትመንት ማስገባት አለባቸው ብለዋል። ሰፋፊ መሬቶችን የወሰዱ የግል ባለሀብቶችም መሬትን በአግባቡ ከማልማት ባለፈ ለአርሶ አደሩ የቴክኖሎጂ ሽግግር እንዲያደርጉና የስራ ዕድል እንዲፈጥሩ ጠይቀዋል። የግብርናና ሜካናይዜሽን በኢኮኖሚ ላይ ጉልህ ሚና እንዳለው የገለጹት ደግሞ የሲዳማ ክልል እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ መምሩ ሞኬ ናቸው። በክልሉ በሰፋፊ ቦታዎች በአግሮ ፕሮሰሲንግ በኮንትራት ግብርናና የተከናወኑ ያሉ ተግባራት እንዳሉ አስታውሰው በዘርፉ የተሰማሩ ሴቶች ቁጥር አነስተኛ መሆኑን ጠቅሰዋል። በመሆኑም በመድረኩ የሚገኙ ግብአቶችን በመጠቀም በግብርናና ኢንቨስትመንት ሴቶችን ተሳትፎና የዘርፉን ኢኮኖሚ ሚና ለማሳደግ ትኩረት ሰጥቶ ይሰራል ብለዋል። በመድረኩ የተለያዩ የአወያይ ሰነዶች እየቀረቡ ሲሆን የግል ባለሀብቶችና ባለድርሻ አካላትም በመሳተፍ ላይ ናቸው። ብርሃን ገበያ አርቲስት ሙሉ ዓለም ጌታቸውንና ቅድስት ሙሉ ዓለም የብራንድ አምባሳደር አድርጎ መሾሙን አስታወቀ። ብርሃን ገበያ ከ900 ሚሊዮን ብር በላይ በመመደብ በ5 ዓመት ውስጥ ከ10,000 ወጣቶችን የገበያ ማዕከላት ባለቤት የሚያደርግ ብርሃን ገበያ የተሰኘ ፕሮጀክት ይፋ መሆኑን የሊንከን ትሬዲንግና ዋና ስራ አስፈጻሚ አቶ ፊሊሞን ካሳሁን ገልጸዋል። ስማቸው ታፈረ ተጨማሪ ያለው። ብርሃን ገበያ አርቲስት ሙሉ ዓለም ጌታቸውንና ቅድስት ሙሉ ዓለምን የብራንድ አምባሳደር አድርጎ መሾሙን አስታውቋል። ብርሃን ገበያ ከቴግሮስ ትሬዲንግ ጋር በጋራ የገበያ ትስስርን የሚፈጥር ፕሮጀክት ሲሆን ስልጠና ለወሰዱ የመጀመሪያ ዙር 10,000 ወጣቶች አነስተኛ የሱፐርማርኬት ባለቤት የሚያደርግ መሆኑን ተገልጿል። ፕሮጀክቱ ያለምንም መነሻ ካፒታል የሚተገበር የዱቤ ሽያጭ ስርዓት መሆኑን የገለጹት የሊንከን ትሬዲንግ ዋና ስራ አስፈጻሚ አቶ ፊሊሞን ካሳሁን በተለያዩ ክልሎች ከሚሰሩ ተቋማት ጋርም በጋራ እየሰሩ መሆናቸውን ገልጸዋል። በ5 ዓመታት ጊዜ ውስጥ ወደ ከፍተኛ የገበያ ማዕከልነት ባለቤትነት የሚያድግ ፕሮጀክት መሆኑን ገልጸዋል። ይህንን ዓላማ ለማሳካት ብርሃን ገበያ ከዳሽን ባንክ፣ ከስንቄ ባንክ፣ ከኢንሳና ከሌሎች መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጋራ እንደሚሰሩም ተናግረዋል። በገበያ ማዕከላቱ ከቻይና የሚገቡ ጥሬ ዕቃዎችን እንዲሁም ከአምራች ገበሬዎችና ከአቅራቢዎች የአትክልት፣ የህፃናት ምግቦችና የተለያዩ ምርቶችን ለገበያ የሚያቀርብ መሆኑን ገልጸዋል። የክፍያ ስርዓቱ የዲጂታል ክፍያ ስርዓት ሲሆን ዳሽን ባንክን ጨምሮ ከተለያዩ ባንኮች ጋርም በአጋርነት የሚሰሩ መሆኑን ኃላፊው አክለው ተናግረዋል። ፕሮጀክቱ ከቻይና በተገኘ ድጋፍ በቴግሮስ ትሬዲንግ፣ በሊንከን ትሬዲንግ እና ቻይና በሚገኘው አዩ ሸገር ካምፓኒ ጋር በጋራ በመተባበር የሚሰራ መሆኑም ተገልጿል። በአጠቃላይ በኦሮሚያና በሌሎች ክልሎች በርካታ ወጣቶችን ስልጠና በማሰልጠን የስራ ዕድል መፍጠሩን አቶ ፊሊሞን ካሳሁን የሊንከን ትሬዲንግ ዋና ስራ አስፈጻሚ ተናግረዋል። ይህንን ፕሮጀክት በ5 ዓመታት ኮንትራት አርቲስት ሙሉ ዓለም ጌታቸውና ቅድስት ሙሉ ዓለም የብራንድ አምባሳደር አድርጎም ሾሟል። ከውጪ
የሩሲያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ሩሲያ ከዩክሬን ጋር ስምምነት ላይ ለመድረስ ዝግጁ መሆኗን ገልጸዋል። የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ሩሲያ የተጠናከረ ጥቃት ከከፈተች በኋላ ፕሬዚደንት ዶናልድ ትራምፕ ፑቲንን ጥቃቱን እንዲያቆሙ መጠየቃቸውን ተከትሎ ሀገራቸው ለስምምነት ዝግጁ ነችም ብለዋል። ሰርጌይ ላቭሮቭ እንዳሉት ከዩክሬን ጋር ለመስማማት ዝግጁ ነን፣ ሆኖም ግን አሁንም በተወሰኑ ነጥቦች ላይ መነጋገርና መግባባት ይኖርብናልን ብለዋል። የውጭ ጉዳይ ሚኒስተር የተኩስ አቁም ስምምነት ላይ ለመድረስ ያለውን ሂደት በትክክለኛ አቅጣጫ ላይ እንደሚገኝና ድርድሩም በአሜሪካ በኩል ይቀጥላልን ብለዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በቅርቡ ሌላ ዙር የተኩስ አቁም ስምምነት ንግግር እንደሚጀምር እጠብቃለሁ ብለዋል ሲል ዴይሊ ኒውስ ዘግቧል። ረቡዕ ዕለት ትራምፕ ባሰፈሩት መልእክት ዘለንስኪ ክራይሚያን እንደ ሩሲያ ግዛት እውቅና ለመስጠት ፈቃደኛ ለመሆናቸውን ለሰላም ድርድሩ በጣም ጎጂ ነው ብለዋል። በትሩዝ ሶሻል ገጻቸው ላይ በለጠፉት ጽሑፍ የዘለንስኪ መግለጫ የጦርነት ጊዜውን ከማራዘም በስተቀር ምንም አያደርግም፣ እኛ ወደ ስምምነት ቀርበናል ሲሉ ገልጸዋል። ትላንት ትራምፕ ፊታቸውን ወደ ፑቲንም አዙረዋል። ቭላዲሚር ፑቲንም አቁም፣ በሳምንት 500,000 ወታደሮች እየሞቱ ነው፣ የሰላም ስምምነቱን እንጨርሰው ሲሉ መልእክት አስተላልፈዋል ሲል ቢቢሲ ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም